ግን አደባባይ ላይ እህቱ እየተዋረደ ቁጭ ብሎ ሀቢባ ቤት እየተዋረደ ተንቀባሮ ነው ያደገው ያለችው እህቱ አልከፈለችለትም $360 ጠንቋይ እያልሽ በጣም ሙድ ስትይዢ ነበር። ከዛ በኋላ ሀሳብ ቀየርሽ። ለምንድን? አዎ ብያለሁ። ሽንት ሸንታለች ብያለሁ። ጠንቋይ ብያለሁ። ሀሳብሽን ቀየርሽው ለምንድን ነው? ከመጠጥ በፊት ነው? ከዛ በኋላ ነው? አልጠጣሁም መጠጥ። አሁንስ የምናወራው መቼ ነው? ያኔስ ፍርቅ የፈጠርሽው መቼ ነው? እርቅ የፈጠርኩት መታረቅ ስላለብኝ ነው። ገባሽ? እዚህ ጋር አሁን እኔ ስለ ሱሱ ማንሳት በባልና ሚስት አትግቢኝ በመሀል ስላለችኝ ገባሽ? መናገር አልፈልግም እዚህ ገባሽ? በሁለታችን መሀል የልጅ አባት ነው። እኔ ዝም ብዬ ነው የምሰራው። ክስ የሆነ ነገር ሰርፕራይዝ አለኝ ስትለው ሄደሽ የታረቅሻት ገኒ? ኧረ ቅዱስ ሚካኤል! አሁን ወደ ሌላ እንዳልጣላት እንዳልሄድባት ለራሷ ለገነት ተውኝ። እኔ ፈርቻ አላቅም። ሄለን ሚካኤልን ነው የምልሻለሁ። ለሀገሬ አያብቃኝ ሚካኤልን። ይኸው ምንም እንደማታመጣልኝ አውቃለሁ እኔ እያልኩሽ ነው። እና ሀቢባ በዚህ ጉዳይ አልተቀየመችሽም? ለምን ትቀየመኛለች? ሀቅ እኮ ነው ያወራው። ሽንቷን ሸናች። እኔ ልንገርሽ እያልሽ ስትናገር ሽንቷን ሸኛት ብያለሁ። ጠንቋይ ምናምን እኔ ጠንቋይ አሁን ለጥንቁልና ምናምን አላልኩም። ሽንቷ ሸንታለች ብያለሁ። ለገነትም ተሳድቤያለሁ። አዎ ተሳድቤያለሁ። ሽንቷን የምትሸናው እኮ ጥንቆላው ግብሩ ነው የሚያሸናት ስትሉ ነበር። እኔ ግብሩ የምን ግብር ነው? እኔ አላልኩም። ማለት የጥንቆላው መንፈስ ነው የሚያሸናት ስትሉ ነበር። ላላት በይ እንጂ እኔ ሽንታ ትሸናለች ነው ያልኩ እንጂ ግብር የሚባል አላውቅም። እኔ ለምን ስለማላውቅ ሱሱ ናት ያለችው። አጋንንት ነው የሚያሸናት ያለችው ሱሱ ነበረች። እና አጋንንት ስትል እኔ ጨርስልሻለሁ። እኔ የማውቀው ታሪኩን ብላ እኮ ዜዶ ጨርስ። እኔ ጨርስልሻለሁ። ሻርጋ ነው የምትሸነው አልኩ። ይሄ ነው ሻርጋ ነው የምትሸነው ነው ያልኩ። ጥንቁልና ቤት ሲሄዱ አላየሁም። ሰው ሲገድሉ አላየሁ። ዛሬም ነገ የምናገረው ነው። ከዚህ በፊትም ሰው ገድለዋል ብዬ አልተናገርኩም። እኔ አልተናገርኩም። አንድ ሪከራ ታምጭልኝም? አዎ ገነት ሰድቢያታለሁ። አዎ ሸርሙጣ ብያታለሁ። አዎ ብያታለሁ። ግን እና ያኔ ከራሄል ጋር ገነት ስትታረቅ ራሄልን እዚህ ቤት እንዳትገቢብኝ ተብላ ነበረ። በዚች ሲምካርድ ማለት ነው። ለእኔ አትለኝም። ለእኔ ምንም አልተናገረችኝም። እኔ የመሰለኝ ነው የምናገረው። ገባሽ? የመሰለኝ ነው የተናገርኩትም። ስለ እውነት ነው የተናገርኩት። እዚህ ጋር ደግሞ ባለትዳሬው የልጅ አባቴ ነው። እንዳትናገሪ መሀል ላይ እንዳትገቢ ያለችኝ። አልገባም። ገባሽ? ስለ ባሏ እህት ግን አወራለሁ። እሷ አንድ ጠንቋይ የመጀመሪያ የዛሬ 6 ዓመት ጠንቋይ እዚህ ያሳበደችው የአዲስ አበባ ልጅ አለ ብስራት የሚባል። ማን የባሏ እህት? የሱሱ? አዎ የሱሱ ባል ብስራት የሚባል ሆቴል የነበረው እዚህ ማንም ቤሩት ያውቀዋል። ብሩ በጥብጣ በክብር አግብቷት ምሽ ሱሱ እምልሻለሁ። ሱሱ እዚህ አያገባትም። መቅደስ የምትባል ታላቅ እህቱ የዮኒ እዚህ ሀገር አግብታ በደንብ አግብታ ብስራት የሚባል የአዲስ አበባ ምን የመሰለ እዚህ ሆቴል ሬስቶራንት የነበረው ብሩ መጥምጣ አሁን ቦርኮ ሆኖ ማገገሚያ ውስጥ ነው የገባው። ማገገሚያ ማለሽ እንዴት ነው? ጭንቀት እንትን ያለባቸው። አዎ ማገገሚያ ውስጥ ነው። አዎ እሷ ደግሞ ለስፈታ ኢትዮጵያ ሂዳ አንድ ወጠጤ አስረግዞ ላካት። ያ ወጠጤ ደግሞ ለጓደኛዋ ያዛት፣ ለራሷ ለመቅደስ ጓደኛ። አልፈልግሽም አላት። እዚህ ቁጭ ብላለች። አሁን ገባሽ? እዚህ ቁጭ ብላለች። ወንድሜ ተንቀባሮ ያደገ አረብ ሀገር ይመጣል እንዴ? ሲንገርኝ ሄለን አረብ ሀገር ይመጣል ተንቀባሮ ያደገ ዜድ ቆይ ዜድ ትጨርስልን። ያ አረብ ሀገር የሚመጣ ወንድ ቅምጥ ነው። ቅምጥ ብቻ አይደለም ወንድሜ ስራ ለምን አይሰራም ትባለሽ? ወንድሜ ተንቀባሮ ያደገ ወንድሟ ተንቀባሮ ካደገ ባሌጌ ነሽ ዜድ? አዎ ባሌጌ ነኝ እኔ። ዛሬ ስትሰድበኝ የቤሩት ልጆች ነው የተነሱባት። እናታችሁ ድንጋይ ትብላ ማለት ነው። ሁሉ እየሰደቧት ነው የዋሉ። ለምን? እኔ እውነት ስላለኝ ተንቀባሮ ለእኔ ታሪኩን አስረጅኝ፣ እኔም ከጎንሽ እሆናለሁ። ተንቀባሮ ነው ያደገ ወንድሜ አለች። ወንድሟ እዚህ አሁን ተንቀባሮ። እሷ ለወንድሟ የምትንቆረቆር ከሆነች ለወንድሟ የምትወደው ከሆነች መኪናው እዚህ ስነጠቅ መኪና መክፈያ ዋጋ አጥቶ ነው መኪናው ተነጥቆ የገባው ወደ ሀገር። ወደ ሀገር የገባው መኪናው ተነጥቆ ነው።
ኦኬ ወይ ብር አምጣ በደርነህ ወይ ደግሞ መኪና አምጣ ብሎ ነጥቆ መኪናው ሲወስድለት ለምን እዛ ጊዜ ወንድሜ ነው ብር ምንድነው ብር እኔ ልክፈለት ለወንድሜ ብላ ለምን አልከፈለችለትም? ለምን አልከፈለችለትም? እሱ ከመዳም ልጆች ብር ለምዶያ እኔ ከዚህ በፊት 360 አልከፈልኩለትም እንዴ? አደባባይ ላይ ሲዋረድ ለሱ ብዬ አይደለም የከፈልኩ እኔ በቃ እሷ ስለምቀርባ ስለምታሳዝነኝ እሷ የሰው በቃ እንደዚህ ሰው አይንሽ እንዳይላት ነው ገባሽ? ከ360 ደግሞ እኔ ብር በሌለብኝ ሰዓት $200 ሰጣኛለች። ምሽ ከ360ው የሰጠችኝ በብድር ብላ ነው የሰጠችኝ። እዚህ የቤሩት ልጆች የምትሰሙ ከሆነ የምታውቁም ስላላችሁ ነው። በብድር ብላ ነው የሰጠችኝ። ኦኬ እኔ ግን አደባባይ ላይ እህቱ እየተዋረደ ቁጭ ብሎ ሀቢባ ቤት እየተዋረደ ተንቀባሮ ነው ያደገው ያለችው እህቱ አልከፈለችለትም። $360 ሲዋረድ አደባባይ ላይ እኔ ነኝ የከፈልኩለት። እኔ ነኝ አውጥቼ የሰጠውለት። ኦኬ አሁን መጣ ለኔ በየስቶሪ በየእንትን የምትሰደበኝ ቦርኮ ሰካራም ምናምን የሚሰክር እኮ ያለው ብር ነው የሚሰክር ያለው ብር ነው። ለዝቢያን የምትለኝ ፈልጋኝ ከሆነ አላቀም። ለምን እዚህ የላትም። ያው ነው የረዳሽው አንቺ የሱሱ ባል እህት ባልን ነው እንዴት ነው የረዳሽው? አይ በቃ አልገባሽም። የሱሱ ባል እኔ ረድቼዋለሁ። የሱሱ ባል እኔ ረድቼዋለሁ እንዴ? አዎ ለምን እዛ ጊዜ አትከፍለትም ነበር? ከፈለችለትም ነበር ዜድ እሷ ለምን ብላ ነው የምትከፍለው? እዛ ጊዜ ፀጉሯ ተዘግቶ ነበር። ፀጉሪ ቤቷ ስራ የላትም ነበር። ኦኬ ፀጉሪ ቤቷ ተዘግቶ ነበር። ስራ የላትም ነበር። ኦኬ የላትም ሳይሆን ስራ በቃ ስራ ተዘግቶባት ነበር። ስራ ቲጂ ማለት አፍሽን አርፈሽ ገና ሌላ መቅደስ የምትባይ ማለት ነው። አሁንም እዚህ ቁጭ ብለሽ የሰማሽን ከሆነ ሌላ ከስር መሰረትሽን አውጥቼ ከነቤት እኔ የሚወጣ ሚስጥር የለኝም። ቤሩት ላይ ቁጭ ብዬ ማለት ነው። ቤሩት ላይ ቁጭ ብዬ የሚወጣ ሚስጥር ለምን ልቤ ነፍቼ የምናገረው የሚወጣ ሚስጥር የለኝማ። የምዋረድበት ሚስጥር የለኝም። ገባችሁ? እዚህ ያላችሁ እያንዳንዳችሁ ማለት ነው። ምንም እችም ታክል ላይ ለምንም ሚስጥር የለኝም። አይደለም እዚህ ቤሩት ከቤት ሰዎች ብትመጡ ማለት ነው መቀሌም ብትሄዱ እኔ ዜድ ስለ ብርም ችግር የለብኝም። ስለምንም ችግር የሌለብኝ ልጅ ነኝ። እዚህ ቤሩት ደግሞ ታቁኛላችሁ። እኔ ስለ ብር ዴንታ የለኝም። ስግብግብ አይደለሁም። እኔ አዎ ፊት ለፊት አወራለሁ። ትክክል አወራለሁ። ፊት ለፊት ያየሁት ነገር አወራለሁ። አዎ አወራለሁ። ሚስጥር ተብዬ የተነገረኝ ነገር ግን አላወራም። ብዙ ሆዴ ላይ አለ። ኖ ዜድ አትበኝ ክርስቲና፣ ኖ አትበኝ፣ በእናትሽ ኖ አትበኝ። እስካሁን የታገስኩት እንደዚህ ልትሰድበ ያለም ለሱሱ ብዬ የታገስኩት እስካሁን። እሱ ለምን አባቱ ነው የሚደበቅለት? አውሪ ዜድ፣ እኔ ራሱ እንዲገባኝ አድርግኝ። እኔ ሄድበታል። ከሴት ጋር ስትላላሽ ቪዲዮ አለ አሉ ያምጡታ። እኔ እንደዚህ ኑሮኝ ነው አደባባይ ላይ ወጥቼ እንደ ልብ የምናገረው። እኔ እኮ ዜድ እኮ ነኝ። እኔ እንደዚህ ፓንከር ስለሆን እኮ አትዩኝ። እኔ በስታይል ሰው አትገምቱ። ያምጡት። ለምን እስካሁን ዝም አሉ? ይሄ ብቻ ንገሩኝ። ከሴት ጋር ሲላሳ በፌክ አካውንት አይለቁትም? እስቲ ንገሩኝ። ለእኔ አይልኩም ነበረ? ይላኩ። ይኸው ሌለን ይላኩ። ከፈለጉ በፌክ አካውንት ይልቀቁት። እኔ ዜድ ነኝ፣ ልንገራችሁ። ዜድ ነኝ። ገና ሌላ አወጣለሁ። እኔ እሷ አልነካም፣ በትዳሯም አልገባም። ምንም በቃ ምንም አያገባኝም። እንኳን እማቆም ምንም አልናገርም። ካሁን በኋላ አልናገርም፣ አያገባኝም። በቃ እስካሁን ከገነት በላይ ሱስ ትወጃታለሽ? አዎ በጣም ነው የምወዳት። አሁንም ከጎኗ እቆማለሁ። ማንም እንዲናገራት አልፈልግም። ግን የባልዋ እህት እየሰደበችኝ ብላለች። ስለ እሷ አያገባኝም፣ ራሳቸው ይጨርሱ፣ ከፈለጉ ይሰዳድቡ ብላለች። ሱስም አያገባትም። እዚህ ጀምረዋለች፣ ትጨርሰው። መቅደስ ትጨርሰው፣ ጀምረዋለች። ግን የሱሱ እንትን ሁማኔሩን እያወጣ ለሌላ ውሽማ እንደሚሰጥ ስትናገሪ ነበር። ቅድም አላቅም። በቃ አያገባሽም ተብያለሁ። አያገባኝም ተብለሽ ነው እንጂ እውነት ነው። አያገባኝም። እንጃ ይኸው ክርስቲና አለች፣ አስገብኛለች ነው ክርስቲና። እሺ ክርስቲና ነይ። እሷ ካላገባት አንቺ ያገባሻል፣ ትገጅበታለሽ። ነይ ክርስቲና ነይ።
አንቻውን አያገባሽም ተብለሽ እንጂ ታሪኩን ነግረሽናል። እውነቱ የመጀመሪያው ነው የተነገረን። ክርስቲና ምን ትያለሽ በዚህ ጉዳይ ነው? ሰላም ሰላም ሄሉ እንዴት ነሽ? ወአለይኩም ሰላም ግቢ أهلا وسهلا فيكم بالمحل كله عارفينه كلين شكت عم بيدرك زيد አሁን እኔ አሁን እሷ ታብራራለሽ ስላለችሽ ነው ያስገባሽን ሄሉና ያ እኔ ሲጀመር ላብራራም አልገባውም። እኔ ዜድን ተይልል ነው የገባሁት። ስነ ስርዓት ክርስቲና ስነ ስርዓት ለምን ታፍኑት? አንቺ ይሄኛው ቶፒክ ይሄ ቤት ሁሉም ሀሳቡን መግለጽ የሚችልበት ቤት ነው። ሲጀመር እኔ ከማን ታይ ማለት አይቻልም። ሀሳብ ግን ይገለጻል። ሀሳብ ደግሞ እንደ ሀሳብ በቃ የሰው ልጅ እኛ እኮ ሄዳን ልንገርሽ ወይ ዜድ ብትወርቅ እኔ ነኝ የማነሳት ሱሱ ሰው ዝም ብሎ አስገቢ ላውራ ይላል እንጂ እኔ ከጅማ ነኝ እኔ ከእንትን ነኝ ይላል። ምን ያደርግልናል? ይሄ ነው እሺ። ጅማዎች ምን አደረግም ብሎ ጻፈል። እየሰደበች ነበር። አይጧ ትለፍ ወይስ አትለፍ? አይጧ ትለፍ ወይስ አትለፍ? እናከብራለን። አንድ የሚሰማሽ ሲፍራ አጀንዳችን ላይ እንመለስ። ሙባረክ ላይ ነበርን። ሙባረክ ዱባ ራስ ላይ ነበርን። እሺ ቆይ ሀብቲ ደደቢቱ የሮሰን ረዴምታ እንትን ሙባረክ ላይ ነበር አጀንዳችን። ሙባረክ እና ማን ናቸው? ሙባረክ ነው መስለኛል እና ሀቢባ ትንሽ እነሱ ላይ ይሄድባቸው። ምክንያቱም እንትናም ስምሽን ባጠራው ጥሩ ነው። ሀቢባ ሄለን የሚለውን ስም ባጠራ ደስ ይለኛል። እሷም ቶፒክ እያደረገችሽ ነው። አርፋ እዛው ተቆጥታሻለች። በጣም ጨፍጫፍ ነው የምትሄድብሽ። አንበሳው መጣውባታ አንበሳው መጣው። ለዛ እኮ ነው እና ስራሽን ስሪ ሀቢባ። ሄለንን አትጥረት ስሟን። ሲጀምር ሄለን አጠራያትም ብዙ ጊዜ የሆነ ወይ እንትን ድንገት ወይ ወሬ ምናምን ላይ ከገባ ነው እንጂ ስሟ አፍሽ ላይ አጠራያትም። ለምንድን ነው ሄለን የምትይው? እና ሀቢባ ስራሽን ስሪ። ስራዬ ነው ትይል እንደ ቁጭ ብለሽ ተወዝፈሽ ሌሊቱን ሙሉ እና አበባሽን ጌምሽን ልቀሚ። ምፈራላት ልጇ አልወጣም ብሎ ሆዷ ላይ እንዳይለጠፍ ነው ምፈራው። ተለጥፈው ቆዳው ላይ የቱ ጋር እንዳለ እንዳይጠፋ። አይ ሄሉ ሰው የነፍሰ ጡር ስፖርት ያደርጋል፣ ወክ ያደርጋል፣ ምን ያደርጋል። ወጭ ብላ አንበሳ ተተ ምናምን። እኔ ልጇ ብቻ ወይ ችግር እንዳይመጣበት ወይ አይኑ ወይ ምናምን ብቻ ችግር እንዳይመጣበት ነው የምፈራው። ሺት አሃ ያ ጀማአን ያለው ልጁ ኦኬ ወክ እንኳን ባያደርግ በቤት ስራ ምናምን ቢዚ ይሆናል። ኦኬ ያ ጀማአን ነው ያለችው። ወይ ሄሉ እንዴት ነሽ? እንዴት ናችሁ? ያ ግቢ ታች ያ እኔ ለናገር የገባሁት እቺ ሀቢባ የምትባለው ቀደምም ስትናገርሽ ሰምቻለሁ። ሙባረክ ነው ምን ትላንት ነው ከሙባረክ ነው የምሰማው። አላየው ኖ እሷም ስትለፈልፍ ነበረ በሱሱ እናት በሱሱ እናት ጉዳይ የተናገርሽውን ስትል ነበርና እኔ ግን ለምንድን ነው መካሪ የሌላት ሀቢባ የምትባለው ሰገጤ ለማኝ የሰው ልጅ የ9 ወር እርጉዝ ሆኖ እቃዋን ክፍት ብርግድ አርጋ ተቀምጣ ረነስ እናቴ ትሙት እኔ ስላየው ነው ሺቲ ለብሳ ተበርግዳ ቁጭ ብላ እያለች ከንፈሯን ሁሉን ያድርጋ ጋላሪ ካልሞላችሁልኝ ብላ ስታለቅስ ነበር። ጋላሪ ካልተሞላ አልወጣም እታነቃለሁ ዱብላለሁ ብላ በእናታችሁ ውዶቼ ማሮቼ ፍቅሮቼ እባካችሁ ባይኗ እንባ ቅርር እያለ ስትለምን ነበር። እኔ ጥያቄ ባሏ አይሰራም ወይ? ሁለተኛ ሼም የሚባል ነገር አለ። ሼመኛ ናት ሀቢባ በእውነት ሼሞን ዩ ሀቢባይቱ ኦ የሀቢባ ታፕታፖች መጡ እዚህ ጋር እየለቀለቁ ነው። አፈር ብሉ የሀቢባ ታፕታፖች። እውነቴን ነው። ሰው ለሰው እንዴት ጭንቅላቱን ይሸጣል? አይ ደግሞ የሱሱ ነፍ ድምጽ አቀረበች ሄለን ስትል እንዴ ቢቀርብ ምን ችግር አለው? ሃይ እንዴ ችግር እኮ የለውም ቢሰማ። ለምን አሰማችና አትከበርም ወይ ትላለች። አልተሳደቡ ሄለንም ገኒም አልተሳደቡ የሱሱን እናት ምን መሰለሽ እልሽ
ሀቢባ ሳይኮሎጂ ነው የምትጫወተው። በጣም ሳይኮሎጂካሊ በልተዋለች ይሄን የማዳም ቅመም ማለት ነው። ሲጀመር ነገር ታፕታፑንም በብር እየሸጠችው ነው ተናግራለች። ታፕታፕ ያላረገ አይገባም እያለች ነው። ቂጧን ሁሉ ነው በእርግዳ የምትሸጠው ሀቢባ ጊፍት ከገባላት። እነዚህ ሞዴሬተር የሚባሉት ተከፍሏቸው ነው ወይስ ቀን ሙሉ ስራ ፈታው ነው? ስራ ከፍለው ነው። አዎ በእውነት ጊፍት ካልሰጠሽ ሞዴሬተር አትሆኝም እዛ ቤት ባይዘው እና ያ ናይ ጊፍት ብቻ ነው። አንቺ መጥተሽ እንደዚህ ዝም ብለሽ ታወራለሽ እኔ ጋር አይደል? ሲጀመር ገብቶ አስተያየት የሚሰጥ ሰው ኮድ ይሰጠዋል በውስጥ በኩል ኮድ። ያ አንድ በዛ ፎሎ ስለሚደረግ የፎሎ ይከፈላል። ተመዳም እነዚህ መዳም ቤት እንደዚህ እጃቸው እየተንሰጣጠቀ የሚያጥሙት ድራም እየተቀበለች ስለኔ አንበሳ ታወራለች። እቺ ከሲም ካርድ የሆነች ቁሻሻ ልጣ ወይኔ በጣም የጠረረባት አይናውጣ ቢያርና ስራ እንዳይሰሩ ላረገቻቸው እኮ አቦ ያሳዝናል። አይናውጣ ለማኝ ማለት ሀቢባ ናት። አንድ ሰው መጥቶ እኔ አሞኛል ካለ እርዳታ ላሰባስብልህ ካለች አንዱ አሁን ሼም ይዟት የመዳም ልጅ ገስት ላይ መውጣትን እንደ ብርቃይታ ገብታ ሀቡዬ ከሚመጣ ወር 100 ድራም ጻፊ ስትል ትጽፋለች። በስነ ስርዓት ትጽፋለች። ገና ከሚመጣ ወር ላይ እዳለብሽ ብላ ይጻፋል። አንድ የሸቃላ ላይ ሄሉ ተካክም እንደዚህ በቃ እንደሰጠች እኮ እርካታ ይሰማሻል። ጌም ስትጫወት ትወጣና እንደዚህ ቃል የገባሽው ልጅ አልሰጠሽም ብላ ልታዋረዳት ደሞና እንደምትለው ነገር አላት። አንዴ ቆዩ ዘር እኔ አልሳደብም ሌሎቹ ይሳደቡ እኔ ስራዬን ብቻ ነው የምትለው ነገር አላት። እየተሳደበች አይደል እንዴ እየተሳደበች ነው። እኔ ስለሳት አለኝ አለች። ማንንም አልሳደብ እነሱ ይስደቡኝ እኔ ግን እንደሷ ተሳዳቢ ያለ እንደ ሀቢባ ራሷን እንደ ጨዋጫዋ እያረገች መልስ እንደማታረገው እንደዚህ ለብር ተስገብግባ ልጇ ሆዷ ላይ እስከሚለጠፍ ደስ ቁጭ ብላ ስትውል እርግጠኛ ነኝ በ9 ወር ሀቢባ አትወልዳት። ዘገየሽ ደግሞ ያሁኑ ነፍሰ ጡርነቷ ምን 9 ወር ተው ይሄን ተለጥፏል አንጀቷ ላይ ተለጥፏል። ሄሉ እርግዝናውን ተውና እሷን ቀጥቅጧት ከፈለጋችሁ እርግዝናውን ተው። ምኗ ይቀጠቀጣል? ታያት ባክሽ የተቀጠቀጠች ነገር አይ ይሄ ለኔ ስማታንሳ ነው። እኔ ነገራችሁ እንዳልረሳለ እንደ የሆነ ነገር ስናገር እኔ እርጉዝ ነኝ የምትለው እንድናስበው ፈልጋለሁ። ሰበብ ነው የምትፈልገው። አሁን እኮ ሄሉ አየሩን ያሽባቸው ለዛ ነው። አየሩን ድብና አድርገሽ ይዘሽባቸዋል። በዛ ላይ ደግሞ አንቺ የምታመጪው ቶፒክ እንዳለ በትክክለኛ ኬዝ ላይ ነው። ማንም ሰው ካንሰር ላይ መጨረሻ ደረጃ ደርሶባት ለኪሞ አዋጭልኝ ባክሽን ብላ ስትለምናት እኔ ነፍሰ ጡር ነኝ እንደ ድሮ መቀመጥ አልችልም ብላ ለሱሱ ግን አንድ አይነት ድራጊስትና አጫሽና ሸርሙጣ ስለሆኑ ሰበሰብኩላት ብላ ታቀራራለች። አንደኛ ነገር ልጅቷ እኮ ብዙ ኬዝም እየተከፈላት ትዘጋለች አሉ። እኛ ሰው ብር አልሰበሰብም ትላለች። ብር ይሰጣትና ትዘጋለች ኬዝ አሉ እንዴ። በዚህ ኬዞችንም ኤምባሲዎች እሷን በደንብ ነበር መመርመር ያለባቸው። ኒሞና ሶሪ እሺ ያውን የእናትና ልጅ ኬዝ ራሱ የተጀመረው ሶሻል ሚዲያ ላይ እናትየው ራሷን ሁሉ ልሰቅል ምናምን እየተወራ ነበር የሆነ ቤት ስሰማ። ይሄ ሁሉ ነገር ምንድነው? የሆነ ኬዝ ራሳቸውን ሊያጠፉ ብለው ሆስፒታል ገብተው ነው እንትን ያለው። ይሄ ሁሉ ኬዝ ሲመጣ ኬዝ ትጀምራለች። ኬዝ መቋጫ የለውም። ያ ደግሞ መሆን የለበትም። እኔ አሁን በዛ በጣም ነው የምታናደኝ። በተረፈ ሺስ ፕሬግናንት እንደ አንድ ሴት ልጅ በሰላም ፈጣሪ ገላግላት። ግን ምንድነው የሆነ ሰው መጥቶ ከነሱ የተሻለ ሐሳብ ይዞ ሲመጣ ነገሮችን ዲፌንድ ሲያደርግ ኮምፕሌክስ ሊኖርባቸው አይገባም። ምንድነው የኛ ድክመት ብለው ራሳቸውን መጠየቅ ነው ያለባቸው። አንቺ አሁን ያለውን ነገር ዲፌንድ አድርገሽ ጥግ ድረስ ነው የምትሄጂው። ጥግ ድረስ ነው እውነታውን ለማውጣት ከነ ማስረጃው ስለምመጪ ያ ነገር ደግሞ እነሱን እያስነቀለን ያለው ገባሽ ይሉ። ለዚህ በኮምፕሌክስ ከሚንጫጩ በተቻላቸው አቅም ምንድነው እኛስ ድክመታችን ሄለን ጋር ሊሄድ የቻለው ኬዝ ለምንድነው እኛ ልንጨርስ ያልቻለው ብለው ራሳቸውን ይጠይቁ። እኔ ደግሞ ተስፋዬ ቤት ቀደም ተስፋዬ ዩዘር 24 ሰዓት እዛ ቤት ቁጭ ብለው እንትና ቁጥር ተቀበይ እንደገና ደግሞ ሚውት አላረክሽም ተብለው የሚቆጡ ይከፈላቸዋል ወይ ሞዴሬተር 24 ሰዓት ከታች ቁጭ ብለው ምንድነው? እኔ አላቅም ዩዘር አይ ዶንት ኖ አባውት ዳት። አሁን ተስፋዬ ቤት ነበርኩ ቅድም ተስፋዬ ሀረርጌ
እሱ ቤት ራሱ ትክክለኛ ሴት ወንጀል የሰራች ሀቢባ ቤት የቀረበች ሴት እሷ አይደለችም ብላ መካድ ደረጃ ከሚደርሱ ሃንድ ፕሪንት እና የአይን አሻራ የሚባል ነገር አለ ፓስፖርት ሲሰጥ። ያን ሰው ትክክለኛ ኢንቨስቲጌሽን ማካሄድ ከፈለጉ ለፖሊስ አመልክተው ያን ሰው ወደ ኢትዮጵያ አስመልሰው ወስደው አሻራና የአይን አሻሯ የእጅ አሻሯ ተሰጥቶ ማን እንደሆነች በስነ ስርዓት ይታወቃል። ግን ምንድነው ብዙ ጊዜ ኬዝ ያመጣሉ፣ ይደባብሳሉ፣ ያልፋሉ። የሚያልፉት ለምንድነው? እነሱ እዚህ ጋር በገንዘብ ነው ብዙ ነገር የሚዘጉት። መሆን የለበትም። እዚህ ጋር የሚያለቅስ ሰው አለ፣ የተጎዳ ህዝብ አለ፣ ስንት የደሃ ቤት ህዝብ አለ፣ ስንት ገበሬ አለ። ይሄን ሁሉ አያገናዝቡም ነው። እንደዚህ አይነት ችግሮች አሉ። በዛ ችግር በጣም ነው ብዙ እነሱ አሁን ለምሳሌ ለመዳም ለሚሰቃዩ ልጆች ለምናምን የሚሰደበው ሀገር ነው የሚጠቀሙት፣ ግን ሀቢባ ናቸው። ገብቶሻል? ልጆቹ እንኳን ራሳቸውን አይጠቅሙም። እሷ በሀገር ጉዳይ ላይ በሀገር ውስጥ ፖሊስና በሀገር ውስጥ የምትመካውና ወይም ደግሞ የምትተማመነው እነማን እንደሆነ ታውቂያለሽ? ይሄ ተስፋዬ አደርጌና ቅልቦች የሚባለውን ቅንቅናም ማለት ነው። እነሱ ታዲያ እነሱ ወንጀል እየሰሩ ነው ማለት ነው። በእነሱ በኩል ስራ የሚሰሩት በእነሱ በኩል አልፎ ስለሆነ ግዴታ የእሷ ወንጀል ተባባሪ የሆኑ ነው ያሉት። መንግስት እነ ተስፋዬ አደርጌና እነ ቅልቦች ላይ ነው ፎከስ ማድረግ ያለበት። አሁን ለምሳሌ ሱሱ የገነትን ፀጉር ቤት ልታቃጥልና እርምጃ ልትወስድባት እዛው ኢትዮጵያ ቁጭ ብላ እየዛተች ነው ያለችው። የኢትዮጵያ ህገ መንግስት ሰው ላይ ሊያሾን ለምንድን ነው ወንጀል ሰራች ትታሰር እያሉ ስንት ጊዜ ቮት የሚያደርጉባት? አስገድላለሁ ምን የሚሉ ተናግራ ታውቃለች? ገብቶሻል? ያ እነሱን እንትን ብላል። ቅልቦችና እነ ተስፋዬ አደርጌ የመዳም ቅመምና የመዳም ጂኒዎችን የሚያገኙት በሷ ጋር ላይ ተሳስሮ ስለሆነ ለዛ የወንጀሏ ተባባሪ ነው የሚሆኑት። የኢትዮጵያ ፖሊስም እዛ ውስጥ እየገባ ነው ያልገባቸው ነገር። እንደገና እነሱ ሲጠቀሙባቸው የነበረ የመዳም እንትኖች ወይ ራሳቸውን ሲያጠፉ የሆነ ነገር ሲሆኑ ኤምባሲ ያልደረሰላቸውም ይላሉ። ሲጠቀም መንግስትና ሀገርን ሳያስገቡበት ራሳቸው ሲጠቀሙ ቆይተው ግን ብር የሚያስወጣ ጉልበት የሚያስወጣ ነገር ሲፈልግ መንግስትን ኢንቮልቭ ያደርጉታል። ምክንያቱም እነሱ ኢንቨስት ሊያደርጉበት አይፈልጉም። ሄሉ ሱሱ ሄር እየሰጠች ነው። ዩዘር ቆያንዲ ሎርድ ነው ኔላው ሱሱን መንግስት እኛ እንዴት እስቲ አፏን በዚህ ሁኔታ ትክፈት። የኢትዮጵያ መንግስት ሚዲያ ላይ ሰዎችን ማስፈራራት አቃጥላለሁ ማለት የሚፈቅድ ከሆነ እናያለን። እሱን እኮ ነው የምለው። እና ቤተሰብ ሱሱ እናቴ ትሙት አስከፍልሻለሁ፣ ገነትም ታስከፍልሻለች። ይሄንን መንግስት ጠልቆ ማየት አለበት። ያው እነኚህ የተሳሰሩት ሰዎች ደግሞ በደንብ እኮ መጠናት አለባቸው። እጅ በእጅ ተያይዘዋል እኮ ሄሉዬ። በቃ የሆነ እንደ እንትን ናቸው። እኔ እንዴት እንደሆነ አላቅም። አንዱ ካልሲ የሆነ ድብስብስ ያለ ነገር አለና የቀበሩት ነገር በደንብ መከፈት አለበት ነው። ይቺ ደግሞ እዚህ መታ እንዲምታቀራራው እናንተ ተስፋ ያደርገንና እነ ቅልቦችን ፎከስ እያደረጋችሁበት አይደለም። ታውቂያለሽ አይደል? አዎ ባይዘው እኔ ብዙ ጊዜ ቅልቦችን አንዳንድ እንዲህ የሆነ እጣ ምናምን ሲኖር ነው እዛ አይቻቸው ነው ማልፎ። ብዙ ጊዜ እዛ ቤት አልገባም። ለምን መሰለሽ? የዛ ቤት ቶክሲክ በጣም የብዙ ሰው ህይወት የሚበጠብጥ ቶክሲክ ስለሆነ አልወድም። አሁን አንቺ በወንጀለኞች ላይ ነው ሞር የምትሰሪው። ገባሽ? ሄደሽ ወንጀለኞችን ነው የሚያደርጉትን ነገር እያወጣሽ ምናምን ያለሽው። በተለይ ላይፍ ኤክስፒሪየንስ እያላቸው ብዙ ነገር ያሳለፉ ሆነው በጣም ሰው የሚበድሉ ሰዎች ምናምን ነው እየሄድሽ የምትይዣቸው። ግን እዛ ቤት ንጹህ ሰዎች ይገቡና ታሪካቸውን ይነግሩና ወይ ታሪካቸው መፍትሄ አያገኝም ወይ ህዝቡ አይምሮ አያርፍም። ከዛ እነዛ ሰዎች ምንድነው የሚሆኑት ማለት ነው? ወስደሽ መንገድ ላይ እንደመበተን ነው። ከዛ ማደሪያ ፈልጉ እንደማለት ነው። ያ ነገር በጣም ስለሚያናድደኝ በዛ ሐሳብ ብዙ ጊዜ በእነሱ ቤት ሐሳብ ብዙ ጊዜ በጣም ነው ፊልም ማድረገው። ለምን አንድ ታፒክ ካመጣሽ ያን ታፒክ ጥግ ድረስ ይዘሽ ሄደሽ መፍትሄ ፈልገሽለት ነው መሆን ያለበት። ቢዝነስ ብቻ ያለው ቶፒክ ሲሆን ቢዝነስሽን ሰርተሽ ለምናምን መሆን የለበትም። ገባሽ? ውሰጂ ምንም ማለት አይደለም። ትጠቀም እኛ ትጠቀም አይደለም። አንድ ሰው 24/7 ሶሻል ሚዲያ ላይ ቁጭ ብሎ ኢነርጂ እና ታይሙን ዌስት ካደረገ በቃ ስራ ነው፣ ስራ እየሰራ ነው ያለው። ትጠቀም። ግን ያንን የምታመጪው ቶፒክ ላይ ህብረተሰቡንም የሚያረጋጋ መልስ መስጠት መቻል አለብሽ። 10,000
20,000 ህብረተሰብ ቁጭ ብሎ ሲያዳምጥ ምንድነው የሚፈልገው? መፍትሄ ነው የሚፈልገው እንጂ ወሬው ጥሞት አይደለም። ኦኬ በጣም ያማል ስለ ሰው ቤት በሽታ መስማት። ይኸውልሽ አንዴ ከወንድሟ ወለደች ብላ አንዲት ልጅ ከኢትዮጵያ አቀረበቻት። ከወንድሟ የወለደች ሲና ቆይ አንዴ እና ኢትዮጵያ ውስጥ ብዙ በሽታ አለ፣ ብዙ ያልታከመ በሽታ አለ። ያንን ነገር አንድ ሰው ወደ ሶሻል ሚዲያ ይዞ መጥቶ ሲያማክርሽ መፍትሄ ሰተሽ ለዛ ሰዎች ሶሉሽን ማድረግ ከህብረተሰቡ ጋር ተባብረሽ ያ ነው መሆን ያለበት። አዳምጠሽ ብቻ ህዝብንም አስዳምጠሽ መበተን ማለት ትልቅ በሽታ ነው። ትልቅ ሞር ህዝብን የሚጎዳ ነገር ነው። እነዛንም ሰዎች ጎርተሽ ህዝቡንም አይምሮ አበላሽተሽ መሆን የለበትም። ከዛ እነዛ ሰዎች ከአንድ ሩም ወደ አንድ ሩም ከአንድ ሩም ወደ አንድ ሩም መፍትሄ ፍለጋ መዞር የለባቸውም። ገባሽ ይሉ ያ ነገር ነው የሚያስጠላው። አንቺ አሁን የጠመዱሽ ምንድነው? ስራቸው ተንከሲስ ፖይንታቸው ላይ እየዞርሽ እያጣራሽ ኢንፎርሜሽንም ቁጭ ብለሽ እዚሁ እየደረሰሽ ስለሆነ ያ ነገር አሳብዷቸዋል። አንቺ መንገዱን ትክክለኛውን ነገር እየሄድሽበት ነው ነው ይሄ ነገሮች በጣም እነሱን እያስነቀለ ስለሆነ ሂጅበት። ኢንፎርሜሽን ከመጣ ትክክለኛ ኢንፎርሜሽን ከሆነ ሂጅበት ይሉ ከመሄድ ወደ ኋላ አትበይ። እንደ አገርም እንደ ህዝብም መወቀስ ሲኖር ትክክለኛውን ነገር እየነገርሽ ውቀሺ። እኔ ግን አሁን እየተናደድኩ ያለሁት ምንድነው ይሄ ሁሉ ነገር የኢትዮጵያን ፓስፖርት ይዘው ነው ሁሉም የሚንቀሳቀሱት። መቼም የሌላ ሀገር ሲቲዝን ሆኖ አይደለም። ሶሻል ሚዲያ ላይ እንዴት አንድ ጠንካራ ኢንቨስቲጌሽን የሚያደርግ ሰው አጣን? የሚደረገው ነገር ህዝብንም ወጣትንም አፌክት የሚያደርግ ነገር ነው። ገባሽ? እንዴት አጣን እንደዚህ አይነት ሰው ተከታትሎ እነዚህን ሰዎች በኤምባሲም ሆነ በምን ተከታትለው ምንድነው የሚያደርጉት ነገር? ለምንድነው ይሄ የሚሆነው? ለምንድነው ወጣቶች የሚያለቅሱት? ለምንድነው ህዝብ የሚያለቅሰው? ለምንድነው የተጎዳው? ለምንድነው የተዘረፈው እየተባለ ተከታትለው ደርሰውበት የሆነ ፖይንት ላይ መድረስ አለባቸው። እንዴ ሄለን 27 ዓመት እኮ ትዝ የሚልሽ ከሆነ እኮ እንደዚህ ኢንተርኔቱ ሳይስፋፋ ፌስቡክ ላይ ብቻ ለጻፍሽ እኮ ነው ተከታትሎ የሚይዙሽ። ታውቂያለሽ? ኒኪ አንድ ልንገርሽ፣ ያ ብዙ ጊዜ የሆኑ ሰው አሁን መሮኛል፣ ህይወት መረረኝ ምናምን እንደዚህ ስትል ከአራትም ከአምስት ከስድስት ሰዎች ምን ስትላቸው ሰምተሻል? ልጅ ካለሽ አዳሪ ትምህርት ቤት ወይ ልጅሽን አስቀምጠሽ ለምን ዱባይ እናመጣሽም ነው የሚሏት። ራይት? ያ ዱባይ ደግሞ እንድታመጣ በማ መንገድ ነው የሚደረገው? በነሙኒት ራይት? ያ እነሱ ከጋበዟቸው ነው ከ50 ምናምኖቹ ቢያንስ አንድ 6ቱ 7ቱ እና ሀቢባ ለምን ዱባይ አትመጪም ከተባሉት ውስጥ ናቸው። ገብቶሻል? አዎ ብቻ አሁን እኔ የኔ ጥያቄ ሄሉ ያንቺ ሰው ዘወር ሰው ከሀገር እንዲወጣ እንትን ማድረግ ችግር ሲመጣባቸው የኢትዮጵያ መንግስት ኢትዮጵያኖች ርካሾች ገብቶሻል? እና እንትና ተስፋ ያደርገና አንቺ ፎከስ አላረግሽበትም። ተስፋ ያደርገ አውስትራሊያ ነው የሚኖር። አንቺ ስታስቢው የኢትዮጵያኖች ፍቅር ከአቅሙ በላይ ሆኖ ነው የመጣው። እዚህ ሀገር ኢንሹራንስ ይባላል። እኔ ላይፍ ኢንሹራንስ የምከፍለው በጣም ትንሽዬ ሳንቲም ነው። እኔ ብኖርም ብሞትም ለልጄ ይሰጠዋል። እንደገና ደግሞ ስራ እንኳን ቢያቅተኝ ላይፍ ኢንሹራንስ ይችለኛል። ገብቶሻል? በሌላ ቋንቋ ላይፍ ኢንሹራንስ ነው እሱ የሚቀበለው ከመዳም ሸቃሎች በወር። ግን ምንድነው ዓላማው? በጎ አድራጎት በሚል ሲመጡ ሊቀበሩ አስክሬኑ ራሱ ሚልከው አንድ ኢትዮጵያዊ ዝም ብሎ ተባብረው እሱ ለመቅበር የላይፍ ኢንሹራንስ ስሙን ቀይሮ በጎ አድራጎት በሚል በየወሩ ደሞዝ ይቀበላቸዋል። ለኢትዮጵያ መንግስት ግብር ይከፍላል። ኢንሹራንስ ብሎ ከከፈተ ይቀበሉታል። መንግስት ግን በጎ አድራጎት በሚለው ነው የሚንቀሳቀሰው። እንደ ተስፋ ያደርጌ ሌባ ሰው የለም። የነ ሀቢባ ተባባሪ እነሱ ናቸው። እነ ቅልቦች ኢትዮጵያ ላይ ፖሊስ የሚያስፈልግም ምንም የሚያስፈልግም ከሆነ እዛ እንዲጨረስ ይሄዳሉ። ወንጀል እንኳን ብትሰራ በሷ በኩል ያለፈ ቢዝነስ ስለሚያገኙ ዝም ነው የሚሉት። ገብቶሻል? ጸጥ ነው የሚሉት። እነ ሙኒት የሚያመጧቸው እያንዳንዱ የሚያለቅሱትን ሰዎች ሙኒትን ባለፈው ምን ጠይቃን ነበር? የትኛው ኤጀንሲ ነው ሰው የሚልክልሽ አልኳት። አንቺ ህጋዊ ኮንሽ ቢሮ ለምን ትደብቂያለሽ? ቢሮ እኮ በዛው ማስታወቂያ እየተሰራለት ነው። ግን
አይናገሩም። በእነ ሀቢባ የሚመጡ ሰዎች ተቸገርን ብሎ ያለቅሳሉ፣ ግን ኤጀንሲያቸው እንኳን አይነገርም። ምክንያቱም ኤጀንሲ ሲከፍት $100,000 ወይስ ከስንት ሺህ ብር ስለሚያስቀምጥ በሰራተኛና ማህበራዊ ልጅቷ ብር የለኝም እንኳን አልተሰጠኝም ብላ ስትመለስ ያንኑ እነሱ ዋስ ያስቀመጡት ነው የሚሰጣት ደሞዟ በ48 ሰዓት ውስጥ ገብቶሻል። ይሄ ነገር ኤጀንሲው ከተያዘ እዛ ኢትዮጵያ እንደሚጠየቁ ስለሚያውቁ ኤጀንሲ እንኳን ሳይነግሯቸው ማን ኤጀንሲያቸው ማን እንደሆነ ሳያመጡ ለምን ዱባይ አትመጭም ትላታለች። ምታስመጣው ደግሞ ማለት እንትና ናት። አብሮ ኮሚሽን ነው የሚያደርጉት። ሀቢባ ቶፒክ የምታረግ ካንተ ጋር ካልበላች ብቻ። ያኔ ከሙኒት ጋር ያልበላች ጊዜ አንቺ ሌባ ስትላ ድርጅቷን ሁላ ስትጠራ ነበር። ገብቶቿል። እሷ ካንቲን ቶፒክ የምታረጊው ከሷ ጋር የተካፈልሽው ነገር ሳይኖር ብቻ። ይሄ ተፈልጌ ነበር እዚህ አንዴ ይቅርታ። ባለፈው ሀቢባ ጋር ሽንት ሸኒና እሱ እኮ ነው መጥቶ ከመሃል ገብቶ በራሷ ሰዎች አየሽ ጠላት ለማፍራት አየሽ ተንኮሉ። ምክንያቱም እዚህ ጋር ይሄ ሰውዬ የራሷ ደም የሷ ሰው ቢሆን እንዲህ አይልም፣ አያስነሳም። ምክንያቱም ስልጤ ነው። ስልጤ እናውቃለን እኮ ስልጤ እኮ ሲጀመር አቃጣሪ ናቸው። አዲስ አበባ ውስጥም አማራ ከትግሬ ከኦሮሞ ያባሉ ናቸው። በእናቴ ስልጤ ነኝ። ያንቺ ልጅ ወይ ልጅ ደግሞ እሺ አይ ልናገር ብዬ ነው እዚህ ጋር እውነተኛውን ነገር ልናገር። አንቺ ለምን ትያለሽ? እሱ ነው በይ አያ እኔ እሺ ሙባረክ ልበለው። እሺ ሙባረክ ልበለው። አይ የብሔር ነገር ስለሆነ ነው፣ ብሔር ስላስነሳ ነው። ጉበቱ የተፋ ሙባረክ ጉበቱ ልበለው። ጉበት የበሰበሰ ጉበቱና ምንድነው ሲጀመር ሰሞኑን ምንም አይነት ስራ እየሰራ አይደለም። ግዴታ በቃ ገነት መሆን አለባት ቶፒክ እና አንቺና እሷ ላይ ነው በቃ የሄደው። ምክንያቱም እየታየ ነው፣ እየዘቀዘቀ እየተሳደበ የማይሆን ነገር እያለ ነው። ይስሙት፣ የሚሰሙት ይስሙት፣ ችግር የለውም። የማይሰማ ሰው ግን የተማረ ሰው ደግሞ አይሰማም፣ አይቀበለውም። የዚህን አይነት ደነዝ ንግግር ማንም አይቀበለውም። ለሆዱ ነው በቃ ለሆዱ ነው። ምክንያቱም አበባ ከጠረረበት አንበሳ ከጠረረበት ብዙ ነገር አጀንዳ ፈጥሮ እዚህ ጋር ህዝብን ሊያዋክብ ይችላል። እና ከህዝብ ራስ ውረድ። ኢትዮጵያዊነት አንድነት ነው። እኛ ትዝ ይላችኋል ሳውዲ አረቢያ ላይ አንዱን ኦሮሞ ነው ብሎ ህፃን ልጁ ከገና ከስደት ከየመን የመጣውን ቀጥቅጠው እንደዛ ውጋው እየተባባሉ አንዱ ደግሞ አማራ ነው ብለው ይቀጠቅጡታል። ሙባረክ የኦሮሞ ልጅ ላይቭ ላይ እንደዚህ ምቺው ይላል። ጆከር ደግሞ እዚህ ጋር የኦሮሞ ልጅ እዚህ ጋር ቀጥቅጡት። በመሃል ላይ አዲስ የመጡት ስደተኞች ገና ከየመን የገቡትን አማራ እስቲ አንተ ታስጥለኛለህ ሁለት ወጣት አማራና ኦሮሞ በሚል ውስጥ እንትን ብለው ልጆቹን እንደዚህ ቀጠቅጧቸዋል ላይ ብለ ትዝ ይላችኋል። ከዛም ብር ሲሰባሰብላቸው ትዝ ይላችኋል። ሙባረክ ማለት የኦሮሞ ልጅ እንደ ጢባ የሚጫወትበት ነው የቆሻሻ እሱን እኮ ነው የምለው። ስለዚህ እሱን የሚከተሉ ኦሮሞዎች እንግዲህ ያው መቼም በሱ የሚመሩ ፕሮጀክት ያሉት ያ በአማራው ተብሎ የተያዘው ልጅ የተቀጠቀጠው የታልጁ በኦሮሞ የታልጁ ይሄ እኮ ነው የሚያናደኝ። ይሄ እኮ ነው እኮ አንዳንዴ እኮ በቃ ነመከኝ ከነ ዋንጀለ እንደምኔ ፋንካኑ ማበር ይሄ እኮ ነው የሚያናደው። ለምን እሱን የሚከተሉ እኔ ያናዱኛል አንዳንዴ። እሱን ሰምተው ወደሱ አጀንዳ የሚመሩ መታቀብ አለባቸው። ይሄ ሰው መጠንቀቅ እንደውም በቃ ይሄ መርዝ ነው። ይሄን ሰውዬ እንደውም ማግለል መንቃት አለባቸው። ብልጥ መሆን ነው ያለባቸው። የራሱን ቢዝነስ ሊሰራባቸው ነው። በቃ ህዝብን ከህዝብ ተንኮለኛ ነው ሰውዬው ሲታይ ይሄ ዱባ ራስ። ስለዚህ አርፎ ይቀመጥ፣ ሌላው ይቀጥል። ለማንኛውም ሰዓት አለ ደደብና ጀሪካን ጭንቅላት ለሱ ስትል ቂጧ የምታሰፋ ሴት ነች። እኔ ግርም የሚል አዲስ አበባ። አይ ሄለን እንደምን ነሽ? ደህና ነሽ ወይ? ወሳፕ ሀቢብቲ አለን። አይ እኔ በዚህ ጉዳይ በጣም ጎበዝ ነሽ። በዚህ ጉዳይ መሄድሽ ለምን መሰለሽ? ለምንድን ነው እዛ አካባቢ በሰውን የሚነግዱት አልገባኝም። ሰው ከፈለገ በራሱ መንገድ ህግ ባለበት ሀገር እኛ ህግ አዋቂ ነን ህግ ፈራጅ ነን እያሉ ህዝቡን ይነግዱበታል። ንግዳቸውን ቢያቆሙ በማለት ነው እኔ የገባሁት። ሌላ ጨምሪ። አይ ይሄው ነኝ እኔ ሌላ እየሰማኋት ደግሞ እስኪ ጨምራለሁ። ቴንክ ዩ ሸገሪ ጌም ስዊት ወይ ሄሉና እንዴት አመሸሽ? ሰላም ነው? ግቡ ሀቢባት። እኔ አስተያየት ለመስጠት ነው። ሄሉ ዩዘር የሚለውን አካውንት አስገቢያት
አቃታሪ አስተያየት ለመስጠት ነው። ፍቅሬ ከታች ስልጤ ስልጤ እያለች ነበር። ስልጤን አይመለከትም፣ አይወክልም የስልጤን ማህበረሰብ ሲጀመር አይመለከትም ብለን አስቀይረናል እኮ ስዊትዬ። ወደቱ ኖ አልሰማሁም ነበረ ቢቢዬ ከገባው በኋላ ነው። እና በአንድም በሌላም ማለት ነው እናቴ ስልጤ ናት። አብሽር ችግር የለም። በአንድም በሌላም ማለት ነው ሙባረክ የሚወክለው ራሱን ሙባረክ ነው። የአማራ ልጅም የኦሮሞ ልጅም የማንንም ሰው አይወክልም። ቅድም አይባ ቤት ገብቶ ለምሳሌ የአንቺን ስም መጥራት በጣም ከብዶት ነበር። ይሉና አንቺን ፎቶች ዘቀ ምናምን የሚባለውን ነገር አላየው፣ ግን አንቺን ስምሽን እንኳን መጥራት ከብዶት ነበር እኔ እንዳየሁት ማለት ነው። ሳይኮሎጂ ማለት ከበደው እንደዛ ሳይሆን አለች ምናምን እያለ በኮድ ነበር ሲያወራሽ የነበረው። ትከሺው እንደሆነ አላውቅም እና አልሰማውም። አንቺን ዘቅዝቆ ሲሰድብ ምናምን ማለት ነው። ማታ እንኳ አደርገው እኮ ማታ እዚሁ ላይቭ ላይ ቁጭ ብለን ይገባል። የሆነ ነገር ስንለው እንደገና ሄዶ ቤቱን ይከፍታል፣ እንደገና ይመጣል፣ እንደገና ይወጣል። እና ይሉና አዘለም አቀፈም ማለት ነው። እኔ አንቺ ትመችኛለሽ ገነት ማለት ነው። እውነት ጠንቋይ ከሆነች ማለት ነው ጥንቁልናዋን ያስፋፉላት ማለት ነው እና አቡ ናቸው። ምክንያቱም ማለት ነው በእኔ አስተሳሰብ ጠንቋይ እንኳን ስለ እኔ ስለ ራሱ ማያውቅ ገባሽ? እና ገነት ሱሱን ቢዝነሷን ከማዘጋቷ ይልቅ የራሷን ቢዝነስ ታስፋፋ ነበር በጥንቁልና። ሁለተኛው ደግሞ ያው ለጆከር የተከፈለው አንበሳ ብዙ ሰዎችን አበሳጭተዋል። ግን ያጣፍጥልሽ የሉና እንኳንም ገባ አንቺ ቤት። በቃ ጨረስኩ እኮ በምን ጨረስኩ? ሸሚዝና ፀጉር ገዛውበት። ሁማኔር ምን ትፈልጋላችሁ? የደረሰ ምናምን እንደዚህ እንቅልፍ የነሳችሁ ሰዎች አዲስ ቲሸርት ገዛ፣ ሸሚዝ፣ ፀጉር ሁማኔር ገዛ። የጆሮ ጌጥ ገዛውበት። ጨረስኩ። ምር ይበልብሽ። አሁን ሌላ አንበሳ ነው የሚጠብቀው። ሌላ አንበሳ ጋይስ እንዴ አላችሁ ምናምን ማጅራት መቼ ያዘጋጀ ገዛውበት። ገዛ አለቅ በቃ እና ሁሉም ብቻ እኔ የኔ ሀሳብ ማለት ነው ሁሉም ማንንም ብሔር አይወክሉም። ወላ ገነት ወላ ጆከር ወላ ሙባረክ ማንንም ብሔር አይወክሉም። እንደኔ ገባሽ? የሆነ በቃ ብሔርን አይወክሉም። በብሔር ይውጡና ማለት ነው መፈሳፈስም ከቻሉ ይፈሳፈሱ። ይሄንን ነው የምለው። ጨርሻለሁ። ቆንጆ ጌም ግቢ ጌም ከአንቺ ጋር ነው። ትጎዘር ነው እና አንበሳ አንፈልግ ማስጠለኝ አንበሳ ደስ ጌም ከሌለሽ ረጅ ዩዘር ግቢ አለው ኦኬ አለው ምን አሳባለሽ? ምን አሳባለኝ እንዴ? ልጅቷ የፈለገችው መስጠት መብቷ ነው። በቃ ከሌለሽ ምን ትሰሪያለሽ? ዩዘር ሂጂ ሌላ ራሄል እንዴ እንትና በጠንቆላ የምትታመው የታማውብሽ ዩዘር ግቢ። እኔ ነገሮችን ሄሉ ነገሮችን የምተነተኝበት በተለይ የምተነተኝበት መንገድ በጣም ነው የሚያስቀኝና ነገሮቹ እንዲገባኝ አድርገሽ ነው የምተነተኘው። በጣም ነው ደስ የሚለኝ። አሁን ለምሳሌ የጉልበት የተሰደቡ ስድቦች ሲያዝናኑኝ ነበር። አይመጥነው እና ይመጥነዋል እንጂ በተለይ በዛ ዕቃ የምትወልዳቸው ጭንቅላት ያላቸው ምናምን ያልሽው በጣም ነው ያዝናናኝ። እዳ ነው ደግሞ እኮ አያሳድጋቸውም ራሱ ልጆቹ። ሄሉዬ ፍቅሬ ፍቅርነት እንዴት ነሽ? በርቺ ጎበዝ። ሄሉዬ የኔ ስማርት የኔ ስዊቲ ማይ ላቭ እኔ ሰላም ልልሽ ነው የመጣሁት። በነገራችን ላይ ከሽንት ነፃ ወጣች። ወይ በእናትሽ እንኳን ነፃ ወጣች ራሂል ማለት ነው። ራሂል ሲኒ ድፊ ልትልሽ ነው። ነፃ ወጣች። ባለፈው ሽንት ቻና ላይ ሰብላት ትመመው እንትና ዜዶ ጠጥታ ሳይሆን ሳጠጣ ተገናኝተው እንደሆነ አላውቅም። ውሸቴ ዝም ብሎ ሲያወሩ ተቀላቅዬ ነው አለች። ሄሉ አንቺ ቤት ያሉ ደግሞ አያስወሩም ልጄ ምን ጉድ ናቸው?
ወይ ኮኮ ጊቦ ቤትሽን ከፍተሽ ራሄል ቤትሽን ከፍተሽ 18 ሰዓት እያወራሽ ወሬ ሄሉዬ ሰማሽ? ጥያቄ በህግ አምላክ ሰላም ትበለን ጋይስ። ኧረ እዚህ ቤት ያሉ ሄሉዬ ደህና ነሽ? እኔ ፍቅር ወሳብ ኧረ ተቀይረሻል። ዛሬ ደግሞ ዋትሳፕ ከቤሩት ሰውን ካረካ እንትን ነበረ ሙሉ ትላንትና ትንሽ እንትን ጀርፈን ነበር። አልነገርኩ ታረቀን ከዜዶ ጋር። አዎ ወይ ያስታረቃቸው አንበሳው ነው ወይስ ልብ ገዝታ ነው ወይስ ጠጅ ገዝታ ነው? ልብ ገዝታ ነው ማሪ፣ ልብ ገዝታ። አቤት ውሸት። እኔም እኮ ማይላ እንደዚህ ቤት አልባቸው ማሚ የሁሉንም ሚውት ይሁን። አዎ ይሁኑ። ወይ የመታረቅ ሀሳቡ እንዴት መጣ? የተጀናጅናችሁ ነው መጀመሪያ። በቃ ፍቅር ያሸንፋል ነው ይሄ ልጅ እንዴ እንትን ነው። ተቀየርሽ ዛሬ ይለን ለመታረቃችሁ እንትን ተዛዝታችሁ ቢላ እንኳን ስላችሁ ነበር ባለፈው የተለያየ ኧረ ይለንቴ በእናትሽ እኛን ነው ማየት የሚል ዘፈን ደግሞ ተቀናብሮ ሳይ አንወሳለን ያሉት እኮ በዛ አንቺ እኮ አለን ወሳለ ነው የምትይ ሌላ ነገር አትይም። የእኔ እናት ኩሽ ሳይ ማለት ሀሳቧ እንደማትቀይር እንዴት አወቃችሁ? በሁለቱም ሞክራችኋታል? ከመጠጣቷ በፊትና ሰፈ አልሞከርኩም። አይ ጥሩ ነው የታረቃችሁት እናንተ። አይ ከልብ ነው ግን ሄሉዬ የታረቀችው። ምክንያቱም ጸብ ምንም አይጠቅምም። በቃ እዚህ ያለው ዜዶን ጥሮት እና እናንተ ኮሜንት ላይ ያላችሁ አጠቅሙኝም። የሆነ ነገር ብሆን እነ ራሄል ናቸው እነ ገነት ናቸው የሚደርሱልኝ። ምንም አጠቅሙኝም። ስለዚህ ጸብ ምንም አይጠቅምም። ገኒ ባለፈው ሞያ በልብ ነው ዝም በይ ስትል ፓርትቱ እንደሆነች ገብቷት ነው። አይ አይደለም፣ በቃ ከልብ ነው እርቁ፣ ከልብ ነው። አይ ጥሩ እኮ ነው መታረቃቸው። ሰው ሀገር ላይ እስካሉ ድረስ ሄሉዬ መታረቃቸው ጥሩ ነው። ምክንያቱም አንዱ ለአንዱ እዛው የሆነ ነገር ቢሆኑ ያገባሽ ይገናኛሉ። እኛ ግን እዚህ ጋር አንጠቅማቸውም። ኮሜንታተሮች ምንም ማንም አንደርስላቸውም። እዛ እነሱ ግን አንድ ላይ እስካሉ ድረስ አንዷን ሲያም በቃ ይጠያየቃሉ። ለምን የሆነ ችግር ቢደርስባቸው እርስ በርስ ነው እዛ የሚደራረሱት እንጂ ማንም እዚህ ከቲክቶክ ላይ የሚደርስላቸው የለም። ቲክቶክ ላይ አጀንዳ ብቻ ነው፣ ቶፒክ ብቻ ነው። የመጽሐፍ ቅዱስ መታረቃችሁ እኮ የመጽሐፍ ቅዱስ ካለው እኮ የቲክቶኩን ላይ ተግባር ነው እኮ የምናወራው። ደስ ይላል አብሮ መኖር፣ አብሮ መብላት፣ ጓደኛን እንደራስ አድርገህ ውደድ ምናምን የመጽሐፍ ቅዱስ ካለው የቲክቶክ ኦኬ የቲክቶኩ ግን እኔ እንጃ አልተዋጠልኝም። እሺ እኔም ቆየ ማይላ አይ ላቭ ዩ ሶ ማች ዛሴት ማንን ነው እኔ ጋር ቁጭ ብለው ፍቅራቸውን ያደረጃሉ። ግን ሰው ሄሉ ግን በጣም እስቲ ሄሉ ወደ ቶፒካችን እንመለስና ዩኤል የሚሉትን አስገቢው። አሁን ፍላወር ይላከልሽ መረጃ ልስጥና ምን ይላል? አንዳንድ ጻፍ አንዳንድ እና እስቲ ወደ ቶፒካችን እንመለስ። በመሀል እኮ እንትን ቶፒካችን በሙባረክ ጉዳይ ላይ እኮ ራሄልም አለችበት። ጠንቋይ ሰሪ፣ ጠንቋይ ወሳጅ፣ ደላላ ምናምን ተብላ ዩኤልን አስገቡት ሞዴሬተሮች። እሷ ዋና እኮ ወሳጅና አስመጣች ነበረች እኮ ኒኪዬ ራሄላት። ሪቾ እኮ አውቃታለሁ። ሪቾ እኮ ፈታ ያለች ልጅ ናት። ዝም ብለው ነው እንትን የሚሏት። ዩኤል በየትኛው ዙሪያ ነው መረጃ ያለው? ሄለን በደም ሳይጣሉ እንዲታረቁ አትፈልግም። ያ ይለይላቸው ጸብ መሆኑን እኛ ራሱ እርግጠኛ ነው። ሳንሆን ታረቁ የማይሆን ነገር እዩኤል አስወረዱት። ታውቂዋለሽ እንዴ? ካሁን በፊት ማይክ ክፈት። አንዳንድ ሰው ማይክ የከፈቱ ይመስላቸውና ያወሩ ይሆናል። ማይክ ክፈት። ካሁን በፊት ታውቂዋለሽ? አይ አላውቀውም። እኔ እኮ ኮሜንት እያየሁ ነው እንትን እምላችሁ። መረጃ አለኝ። ውረድ ለምን ታብታብ አድርጉ። ላውራ ይላል እንዴ? ዝም በሆድ ነው እንዴ የምትርጎመጎመው? ወንድማችን ወንድም እኮ ይቅርታ ግን ያላውቃል። ያ ጠራን፣ እድል ሰጠን እኮ አክብረን ማለት ነው። አሁንም እስቲ እድል ልስጥ። ያ እንዴ ስንት የጠራ ነው አይደል? አሎ
አሁን ድምጽ ይሰማል። ቀጥሎ ወንድማችን ስለምን ነበር? እንዴት ነሽ? የለም ወይዘሮ የለም። ዩኤል የሚባለው እንትን ፓንት ምናምን እንደዛ ነጋዴ። ኦኬ ዱባዮች ኦኬ ዱባይ አለ ወሰለን ሀቢብ እንደማትለብሱ ሳቅ እኮ ተውኩት እኮ። አንቺም አትለብሽማ፣ እዚህ ያሉትም አይለብሱም። ያ እንትን አለው ፍራሽ አሰፋው ምን ይዘኝ ስሚ ሄሉ ዱባይ እንዴት ነው? እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ማርያምን ማለት ምን ያህል ህይወት እንደከበደሽ ኑሮ እንደመረረሽ ላይፍ በጣም ፋክዳፕ ነው ባይዘው። አንዳንዴ በስተርጅና ግን መጦሪያ ማጣት፣ የሚንከባከብሽ ሰው ማጣት በጣም ይደብራል። መጨረሻሽ እንደዚህ ቲክቶክ ላይ እንደዚህ የአልጋ ቁራኛ፣ አሁን ቲክቶክ ላይ እንጂ አልጋ ቁራኛ ሆነሻል። የምሬን ነው፣ ታሳዝኛለሽ። አሁን ጎዳና የለም እንጂ አንቺ አሁን ጎዳና ነሽ ቲክቶክ ላይ ነና ረብሳ ይልቁን አሁን ተናዘዛ በኋላ ሚስጥር ሳይወጣ ጋይስ ቆይ እስቲ የራሳችን ጥያቄ አለ። ምን ባያቺ አንቺ ኮረቆንዳ ስለ ዱባይ ስለ ቡርጅ ከሊፋ አንድ ምክር ልምከርሽ። ቪውም ምኑም እይታውም ምኑም ይጠፋል፣ ግን ቢያንስ ጧሪ ቀባሪ ያሳጣኝ ይባላል በስተርጅና። አንቺ አሁን እሱንም እያጣሽ ነው። ምን ይሰማሻል? እዚህ ፓንት የሚሸጠው ነው። ቆይ እስቲ ጋይስ ተዉት፣ አቦን ምስማ ዱባይ ድምፅ ምን ይመስላል? ናፈቃችሁ አልናፈቃችሁ? ቀጥል ዱባይ ቡርጅ ከሊፋ ቀጥል። ነና ረብሳ ነዲሲ አቦ ምን አይነት አሁን እኔ ኤለን ሪከርድ ራሄል ያንቺ ልጆች ያሰሩም ያለ ሲሰማው ድምፅሽ ቡርጅ ከሊፋ አለም እኮ ቡርዲ ከሊፋ ነው። ይሁን ድምፅሽ እስቲ ቆይ እንዴ ዝም በሉ ሴቶች። እነዚህ ደግሞ ከየት የመጡ ገሪባዎች ናቸው? ጋይስ የኔ ነው የነሱ ነው የሚበላ ሞዴሬተሮች ናቸው። አቦ ተብተብ አድርጉ ኮፒ የልጁ ኔትወርክ ነው የልጁ ነው። በጊፍት ተጠብቁት ጋይስ። ስሚ የለን ድምፅሽ ስትሬች ማርክ አውጥቷሽ ግራ ገለው። በስራ ወደ ዱባይ ላምያ እንዲህ ከምትሰጥ ኔትወርክ ተያርጅናሽ ነው የሚበጣጠሰው የበሰበሻ። ያ በነገራችን ላይ ዱባይ ላይ ወንዱም ሴቱም በአሁን ታይም ለእናንተ ራስ ምታታችሁ ነኝ። ፓንታችሁ ስር ሳትቀር አጣጥፋችሁ የምትፈልጉት እኔ ነው። ይሁን ተብተብ አድርጉ፣ ኮፒ ሊንክ አድርጉት ምናምን ነገር ሴቶች ያውን ኢዩኤል ማለት ሴቶች እግር አልከፍትለት ሲሉት በትዝታ ቢያንስ ልኑር ብሎ ፒኪኒ እያሸተተ የሚያደርሰው ለዩኤል አንድ ነገር ብዬ ልውረድ። ከስጋው ባጣ በመረቁ እያልክ በተስፋ የምትኖር ተስፈኛ ሴታ ሴት ከንፈርን በኮልጌት አቅልተ እንዲሁ ብለህ የምትመጣ ገብቷል። ኮልጌት እና ሱካር በጥብጠ ማለት ሴቱ ወንዱም ሌጦች ናቸው እናንተ። ሌጥ ላላደሬ ማለት የእውነት እከካሞች ዱባዮች እናቴ ትሙት በዚህ ወር ግብር አትከፍሏት ራስ ምታታችሁ ስለሆነ ያ አልጋ ላይ እንኳን ለመናፋት በአሁን ታይም አልጋ ላይ እየተኛችሁ አይደለም። ምክንያቱም ስሜታችሁን ራሱን ያቋረጥኩት አሁን ቢያግራ ተበዳደሩ። ጥያቄ ያላችሁ ዱባዮች? ያ ሌላ ፒኪኒያ የሚለብሰው የራሱ የወንድ ፓንቱ ሲሰፋው እኮ ፒኪኒ ለብሰው እቃው በዚህ ጋር እንዲህ ብላ ትቆማለች። በዚህ ጋር ነው እንትኑ ያለው። አሁን እኮ ሱሪን አውልቅ ቢባል ይሄ ነው የሚታየው ነገር፣ ሌላ ነገር እንዳይመስላችሁ። ሂዱ ዛሴት ንገሩት፣ አሁን ንገሩት። ልክ ልኩ እሺ እኔ ልንገረው። ዩኤል ማለት ነው አሁን እኛ ጋር ሲገባ ማለት ነው ዩኤል አንድ ፒኪኒ ጭንቅላቱ ላይ ጡት መያዣ ደረቱ ላይ አድርጎ ነው የገባው እና ማለት ነው
ቀባሪ ነሽ የሚላል። አሁን እነሱ ከሚቀብሩኝ ወደ ላይ ሻሞ በተን ደስ አይልም። እነዚህ ነጃሻዎች ቀባሪም አያስፈልግሽም፣ ቀባሪም አያስፈልግሽም። እንዴ ነው ኢሮፕን ኖሬ አውሮፓ ላይ ቀባሪ የሚያስፈልገኝ? አመዴ በክብር ነው ከሚቀመጠው ጠርሙስ ውስጥ አባ ዱባይ ምድረ ነጃሻ ደግሞ ቀበረኝ አለቀበረኝ። ሳራታ መሻቀበሯት መጀመሪያ አባ እስቲ እሷ እንኳን ቀባሪ ሙናይ ቀይሯል ቢያልግት ማለት በአንድም በሌላም ማለት ነው። እሱ በፓንትና በጥስ መያዣ ፈምሶ መጥቶ አንቺ ጋር ማለት ነው። አንቺ መናገር ትንሽ ይከብዳል። ሁለተኛ ነገር ደግሞ ለምኖ ገብቶ ወሬ ያለኝ ብሎ ገብቶ ማለት ነው መክሮች ሲወጣ አናዱኝ ነው። እንትን ነው ዱባዮች ናቸው እኮ በአሁን ታይም ያበዱ ያሉት። እንዴ ያቺኛ ከአባትና ልጅ ጠብሳ ከአባትና ልጅ ወልዳ የምትኖር ነው። በቃ ስላልሻቸው እኮ ነው ሌብነታቸውን ፍርፍር አድርገሽ እያጋለጥሻቸው ስለሆነ እያበዱ ነው። በቃ ግራ ግብት ብሏቸዋል። መዳም ልጆችን በመቀባበል ብር የሚቀባበሉ ናቸው። እዛው ተደፋፍነው የሚኖሩ ናቸው። ሁሉም ጋይስ በጣም ቂዥቢዎች ናቸው ጋይስ። ጀርመን እንትኖች ዱባዮች። በነገራችን ላይ ይሄ የገባው ልጅ እኮ እውነት ወንድ እኮ አይመስልም። ሴት ነገር ነው። አዎ ፊቱ ራሱ ሊጥ ነገር ነው። በጣም ነው የሚደብረኝ። እኔ አየዋለሁ ቲክቶክ ላይ እና የሆነ ከንፈሩን ቻፕስቲክ እየተቀባ ምናምን ነው በጣም ነው የሚደብረው። እንዴ ቅንድቡን ሁላ ነው የሚቀነደበው። አንቺ የምን ቻፕስቲክ ምናምን ሸኝቶ ነው የሚያወራው። አይ ቲንክ በቀን ከ4 በላይ ሙዝ ይበላል መሰለኝ። አይደለም ያ ብቻ አይደለም ሄሉ ነገረ ስራው ሁሉ እንደ ቺክ ነው። በዛ ላይ ደግሞ እንትን ነው ብዙ ጊዜ የሴት ፓንት የሚሸጥ ከሆነማ ሰዎቹ ነው ማለት ነው ራሳቸው ነው። ወሬ ሁሉ ስለ ሴት ነው እንዴ ስለ ሴት ነው የሚያወራው። ፒኪኒ ምናምን እስቲ ግዙኝ ኦቴ እያለ እኮ ነው ደግሞ ለምነው እኮ ግዙኝ የሚለው ይሄ ለማኝ ከካም ገብቶ ሄለንን መካሪ የሚሆነው ማን ልከው ነው? አንተ ጥምብ ምን ነው ትንሽ ኮይን ሰጡህ እንዴ አንተ ልቃሚ? የዱባይ ጉድ ገና ይወጣል። ሆነም ቀረም ይወጣታል። ዛሬም ነገም ታብዳታል። ገና አንተ ጉድም ይወጣል። አጀንዳችን ነው እንደሱ ለምን ፍሪዝ እናደርጋለን? ወደ አጀንዳችሁ ዳይ ተመለሱ። ሌላ ሰው እያስገባሽ ሄሉ አጀንዳችን ላይ እንመለስ። አውቆ ነው ኮምፕሌክስ ነው። ቀይ ወንድ ባይ ዘ ዌይ በጣም ነው የሚቀፋው። ቀፋፊ ቀጥሎ ሐሳባችሁ ያ ወንድ ልጅ ለማንኛውም ቀጥሉ ጀስት ሐሳቡ ስለሆነ ያ አንድ ሰሞን ጆን ዳንኤል ላይ አዶኒያስን ሲናገር በፒኪኒው ረግጬው ነበር። ለዛ እኛንን ጆን ዳንኤል ጋለሪውን እንደሚሞላለትና ቁጭ ብሎ አዶኒያስን እንደሚያሰድበው መተን ያጋለጥ ያ ነገር አለ ዊ ነው። አሁን በጆን ዳንኤል በማልደራደርበት ሰዓት ሳይሆን ማለት ነው። አሁንም አልደራደርበትም ጆን ዳንኤል ድራማን ቢሰራ ማለት ነው። ያ የቡ የኔ ጅማ በጅማ ስም አላስገባችሁ። ቶፒኩ ላይ ፎከስ አድርጉ። ስሙ ጋይስ አንድ ጥያቄ ልጠይቃችሁ። ቤታዬን ሰሞን ነገር እየፈለገችኝ አይደለም? ትዝብታችንን እየፈለገችኝ አይደለም? እናንተ ምን አያችሁ ቪዲዮዎቹ ላይ? ነገር እየፈለገችኝ አይደለም? ዛሬ ሙሉ ቀን አላየኋትም። እንደውም ወደ እኔ አልመጣም ፔጃ። ትላንት ወደ የተሰራ ቪዲዮ ላይ ደርሶኛል እኮ። ይጨመር ብዬ ነው ዝም ያልኩት። ይጨመር ወይስ ላውራበት? አይ ይጨመር ምን አታሰሚንም ሄሉዬ? ወደ አንቺ የመጣው ምንድን ነው? አትደበልቱ ዲሲ የሮት ደበልቴ ዱሜሲቴ ትሩበታ ዲሲ ያ ቁፍቴ ጅርትሽን ይስረድ ነው ጅማ ምን አረጋና የጅማ ነኝ አስገብኝ ስትል በጅማ ምክንያት ለምን አስገባሻለሁ ነው ያልኩት እንጂ ጅማ አላልኩም። እሷ ነች እንደዛ ብላ እኮ የጻፈችው። እንደዛ ብላ ጻፈች።